በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን መስከረም 25 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። መስከረም 25 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል ቅዱስ ፎቃ፣ ቅዱስ ዮሐንስ፣ ቅዱስ እንድርያስ፣ ቅዱስ ጴጥሮስና ቅዱስ ጳውሎስ እንዲሁም ቅዱስ እንጦንዮስና ቅዱስ በርበራ ይገኙበታል። አሜን። በአገራችን ወቅት አቆጣጠር ወይንም በቤተክርስቲያናችን አስተምህሮ ጸአተ ክረምት ወይንም የክረምት መውጫ ዕለት ነው። እውነት ነው። ከሰኔ 26 ጀምሮ እስከ መስከረም 25 ድረስ ዘመነ ክረምት ይባላል። ክረምት የመከራ ምሳሌ ስለሆነ ሲወጣ ደስ ይላል። የክረምት መውጣትን ተከትሎ ደግሞ ዘመነ ጽጌ ይመጣል። ይህ ማለት አበባ፣ ፍሬምና የመሳሰሉት ነገሮች የሚገኙበት ዘመን ነው። እኛም ትምህርት ስለጀመርን የትምህርት ጓደኞቻችንን ከወራት በኋላ አግኝተናቸዋል አይደል? ልክ ነሽ። ተመልካቾቻችንን ሰላም እንበላቸውና ዝግጅቶቻችንን ወደ ማስተዋወቅ እንቀጥል። እሺ። ሰላም ጤና ይስጥልን። በመላው ዓለም የምትከታተሉን እንደ እግዚአብሔር ልጆች እህቶቻችን፣ ወንድሞቻችን እንዲሁም የዚህ ዝግጅት የምትከታተሉት በሙሉ እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የእግዚአብሔር አምላካችን ስም ዛሬም ዘወትር የተመሰገነ ይሁን። አሜን። ይህ በማህበረ ቅዱሳን ቴሌቪዥን እየተዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ ህጻናት መርሃ ግብር ነው። በዚህ መርሃ ግብር ከቅድስት ቤተክርስቲያን የተማርነውን አባቶቻችን መምህራንን በመጠየቅ የተረዳነውን ወላጆችና ታላላቆች የነገሩንን ቅዱሳት መጽሐፍ ስናነብ ያገኘናቸውን እኛ ልጆች ያስተምራሉ፣ ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸውን ልዩ ልዩ ዝግጅቶችን አሰናድተናል። እግዚአብሔር እንደወደደና እንደፈቀደ ከዚህ ሰዓት ጀምሮ ሁሉንም በቀደም ተከተል ወደ እናንተ የምናደርስ ይሆናል። እነዚህ ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የምንቆየው እኔ አሜን ክብርሻና እኔ አርሴማ ዳንኤል በጋራ በመሆን ነው። እስከ መርሃ ግብሩ ፍጻሜ ድረስ ተከታተሉን ዘንድ መንፈሳዊ ግብዣችን ነው። በመላው ለምትከታተሉን እንደ እግዚአብሔር ልጆች ዝግጅቶቻችንን በሰላም ተጀምረናል። አሁን ደግሞ የምናልፈው ወደ መዝሙር ሰዓት ነው። መዝሙሩን የሚያስጠናን ወንድሞች ያብጸጋሉ። ተከታትለን እንመለስ። ሰላም ልጆች እንደምሰናበታችሁ። በባለፈው ሳምንት ያጠናነው መዝሙር እንዳልተረሳ ተስፋ በማድረግ ዛሬ ደግሞ ከእህታችን መልእክት ጋር እንዲሁም ከእናንተ ጋር የመዝሙር ጥናታችንን ልቀጥል መጥቻለሁ። ለዛሬ ይዤላችሁ የመጣሁት መዝሙር ደግሞ ትሩፈ ምግባር መርቆሬዎስ የሚለውን ነው። ከዛ በፊት ግን መልእክት አደናንሽ እግዚአብሔር ይመስገን። ልጆችንም ሰላም በያቸው። እንደምን ናችሁ ልጆች? እሺ፣ መዝሙሩን ታውቂዋለሽ? አዎ። እሺ፣ አንድ ላይ እንበልላቸውና በኋላ ግጥሙን ጽፈን እናጠናዋለን። ትሩፈ ምግባር መርቆሬዎስ ትሩፈ ምግባር ትሩፈ ምግባር መርቆሬዎስ 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 ትሩፈ ምግባር። እሺ ልጆች አሁን ግጥሙን ጽፈን እንመለስ። ትሩፈ ምግባር መርቆሬዎስ ትሩፈ ምግባር ትሩፈ ምግባር መርቆሬዎስ 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 ትሩፈ ምግባር። እሺ ልጆች ግጥሙን ጽፋችሁ እንደተመለሳችሁ ተስፋ በማድረግ አሁን ደግሞ ግጥሙን በዜማ ከእህታችን መልእክት ጋር እንዲሁም ከእናንተ ጋር እየተቀባበልን እንለዋለን። ዝግጁ ነሽ? ትሩፈ ምግባር መርቆሬዎስ ትሩፈ ምግባር
ትሩፈ ምግባር መርቆሬዎስ ትሩፈ ምግባር ትሩፈ ምግባር መርቆሬዎስ ትሩፈ ምግባር ትሩፈ ምግባር መርቆሬዎስ 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 ትሩፈ ምግባር ጎበዝ መልእክተ ጎበዝ ልጆች አሁን መዝሙሩን 3 ጊዜ ያሸበሸብን ያጨበጨበን እንለውና ዝግጅታችንን እናጠናቅቃለን። ትሩፈ ምግባር መርቆሬዎስ ትሩፈ ምግባር ትሩፈ ምግባር መርቆሬዎስ 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 ትሩፈ ምግባር ትሩፈ ምግባር መርቆሬዎስ ትሩፈ ምግባር ትሩፈ ምግባር መርቆሬዎስ 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 ትሩፈ ምግባር ትሩፈ ምግባር መርቆሬዎስ ትሩፈ ምግባር ትሩፈ ምግባር መርቆሬዎስ 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 ትሩፈ ምግባር። እሺ ልጆች የዛሬ መዝሙር ጥናታችንን ይሄንን ይመስላል። በቀጣይ ሳምንት ሌላ መዝሙር ይዤላችሁ እስከመጣ ድረስ እስከ ሳምንት መልካም ሳምንት። ተሰናብቻችሁ መልእክት ልጆች በሰላም ቆዩ። እሺ ልጆች ከመዝሙር ጥናቱ ተመልሰናል። ሁልጊዜ እንደምንላችሁ መዝሙር ምስጋና ነው፣ መዝሙር ትምህርት ነው፣ መዝሙር ጸሎት ነው። መዝሙሩን ላስጠናል ለወንድማችን ያብጸጋ እንዲሁም አብራችሁ ላጠናችሁ ለእናንተ እግዚአብሔር አምላክ ቃሉን ያሰማል። አሜን አሜን። ስለ ቅዱስ ጴጥሮስ እስኪ ንገሪ። እሺ ቅዱስ ጴጥሮስ በጥብርያዶስ ባህር አሳ በማጥመድ ይሰራ ነበር። ከጌታችንም ከእንግዲህ በኋላ ሰውን አጥማጅ ትሆናለህ ብሎ ከ12 ሐዋርያት አንዱ አድርጎ መልጦታል። ከዕለታት በአንድ ቀንም ጌታችን ሐዋርያትን ሰብስቦ ሰዎች እኔ ማን ይሉኛል ባላቸው ጊዜ ሌሎቹ ኤልያስ ነው ይሉሃል፣ ሌሎቹ ሙሴ ነው ይሉሃል፣ ሌሎቹ ደግሞ ፍጥረት ነው ይሉሃል አሉት። እናንተስ እኔ ማን ትሉኛላችሁ ሲላቸው ደፍሮ ለመናገር ይደፈራል ነበር። ቅዱስ ጴጥሮስ ግን ከመሃላቸው ተነስቶ አንተ የሕያው እግዚአብሔር ልጅ ነህ አለው። ጌታችንም ይህን የገለጠልህ መንፈስ ደምና ስጋ ሳይሆን መንፈስ ቅዱስና አባቴ ነው። ስለዚህ በአንተ አለትነት ቤተክርስቲያን ይመሰረታል ብሎ ስሙን ከስምዖን ወደ ጴጥሮስ ለወጠው። ጴጥሮስ ማለት አለት ማለት ነው።
በዚህ የተነሳ የሐዋርያት ሊቀ ጳጳስ ሆኖ ተሽሟል። ከሐዋርያት በላይም ሆኖ ተሽሟል። በዚህ እያስተማረ በነበረበት ሰዓት አይሁዶች ቀኑበት፣ በመስቀል ሊሰቅሉት ተጣደፉ። በዚህ ጊዜ እኔ እንደ ጌቴ የምሰቀለው ማን ስለሆንኩ ነው? ዘቅዝቃችሁ ስቀሉኝ ብሎ ለመናቸው። በዚህ ጊዜ ዘቅዝቀው ሰቀሉት። ሐምሌ 5 ቀን ተዘቅዝቆ ተሰቅሎ ሰማዕትነትን ተቀበላል። ከቅዱስ ጴጥሮስ ረድኤት በረከቱን ያሳትፈን። አሜን። ቃልዎትን ያሰማልን። አሜን።